ክፉ መንፈስ ትሞቻለሽ፣ አትሂጂ፣ እዛው ደርቀሽ ነው የምትቀሪው፣ በቃ ሞትሽ ነው እያለኝ ነበረ። በርሜል ጊዮርጊስ እንዳልሄድ በጣም ፈተና ነበረብኝና እግዚአብሔር ይመስገን ግን ሰማዕቱም አላደረገውም። በሰላም ሂጄ በሰላም ለቤቴ በቅቻለሁኝ። እህታችን ወለተ ማርያም እንግዲህ እንደመጣ እግራችንን አጥባ ምግብ ሰርታ አብልታናለችና በዛው ትንሽ ቀን ጨበርጌ ያሳያቸዋለሁኝ። ይህ እንግዲህ ከጎንደር ወደ አዲስ አበባ ልንመጣ እያለን ነበረ። ትንሽ ቪዲዮ እያደረኩ ነበረ። ቪዲዮውን ግን ላይክ አድርጉት። እስከ ፍጻሜ ድረስ አብራችሁኝ ሁኑ። ሰላም ለእናንተ ይሁን ውድ ቤተሰቦቼ፣ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። እንግዲህ ያው ትንሽ ጠፍቼባችኋለሁኝ፣ በጣም ይቅርታ። ያው እንግዲህ 15 ነው 3 ሳምንት ለቅቄ የወጣሁት ቃዬ እያንዳንዱ ነገር ማለት ነውና አዲስ ሆኖ ነው የሚጠብቀው። እንደዛ ስለሆነ በጣም ይቅርታ እና ትንሽ ጠፍት ብዬባችኋለሁ ማለት ነውና በውስጥ መስመር ምን ሆነሻል? የት ሄደሻል? በሰላም ነው መጥቻለሁ ብለሽ ጠፋሽ ያላችሁ ነበርና አለው ላችኋለሁኝና ከጎንደር ወደ አዲስ አበባ እየመጣን ነበርና ይሄንን እንግዲህ የምታዩት እኔ ሰባት እንትን አለ ሲባል ማለት ነው ሰማያት አለ ሲባል እንዴት ይሁን እያልኩ ነበር። ለካ እንደዚህ ነው ማለት ነውና እንግዲህ አስቡት፣ አውሮፕላኑ ተነስቶ ወደ ላይ ወጥቷል። ምታዩት ምድር አትታያችሁም ማለት ነው። እዚህ ውስጥ እስከምትገቡ ድረስ ምድር ትታያችኋለች በተወሰነ መንገድ ማለት ነውና ይታያችኋል። ከዛ በኋላ ግን ጉሙ እንደዚህ ሽፍን ያደርገውና በዚህ እንትን ላይ ነው የሚሄደው ማለት ነው። እዩት እንግዲህ እኔ እግዚአብሔር ስራው ድንቅ ነው። ምንም በቃ እግዚአብሔር ስራው ድንቅ ነው ከማለት በስተቀር ምንም ማውራትም ምንም መናገርም አይቻልም ማለት ነው። እጹብ ድንቅ ብለን ብቻ እጃችን ባፋችን መጫን ነው ማለት ነውና በጣም ነው ደስ የሚለው በነገራችን ላይ ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ እኔ ወደ በርሜል ጊዮርጊስ እንዳልሄድ ብዙ በቃ ብቻ በጣም ተፈታትኖ የነበረ ማለት ነውና በቃ አትመጪም፣ ትሞቻለሽ፣ በቃ ሞትሽ እዛው ነው እያለኝ ነበረ። ግን እግዚአብሔር አምላክ የተመሰገነ ይሁን። እሱ አበርትቶኝ አጠንክሮኝ በሰላም እጄ በሰላም ተጠምቄ ምንም እንከን ሳይኖር ቋጥሬን ፈቶ እንግዲህ ለሁለተኛ ጊዜ በድጋሚ ጠርቶኝ ሂጄ መጥቻለሁኝና በዚሁ አጋጣሚ ብዙ አስተዋጽኦ ያደረጋችሁልኝ እህቶቼ አላችሁና እግዚአብሔር ይስጥልኝ። በጣም ነው ማመሰግነው። በቃ እኔ እንጃ ስማችሁ ጠርቼ አልጨርስም። በጣም በቃ በብዙ ነገር ማለት ነው፣ በሀሳብ በገንዘብ እንደግፋችሁኛልና እዛ ከሄድን በኋላ ደግሞ በጣም ብዙ ጣውረድ ነበረ ማለት እኛ እንዳላሰብነው ነው የሆነው። ብዙ ነገሮች ነበሩ ግን ቢሆንም ደግሞ እኛ እግዚአብሔር የተመሰገነው ደርሰን በሰላም ተመልሰናልና ይሄ የምታዩት እንግዲህ ይውላችሁ ከጉሙ ከወጣን በኋላ እንዲህ ነው በቃ። ያቺ ትልቅ አስፋልት ናት፣ ግን እንደዚህ እንደ እባብ ዝግርግርግርግር ያለ ነገር ይታያል። እዩት እንግዲህ ይሄ የምታዩት እንግዲህ ትልቅ አስፋልት ነው ማለት ነው፣ ግን ከላይ ሆናችሁ ስታዩት እንደዚህ ነው እና በጣም ነው ደስ የሚለው ማለት ነውና እግዚአብሔር ይመስገን። በዚህ አጋጣሚ ሁላችሁም ሰማዕቱ እውነት ጥራኝ በሉት፣ ይጥራችሁና ቋጠሯችሁን ይፍታላችሁ። በእውነት በቃ ሙስሊሙም ክርስቲያኑም ጴንጤውም ሁሉም ሰው ማለት ነው እግዚአብሔርን የሰማዕቱን ጸበል ሂዶ ቢጠመቅና ቢያይ ብዙ ምስጢር ያያል። ብዙ በቃ ብዙ እውነተኛ መንገድ በጣም ብዙ ነገሮች ነው የሚያየው በህይወቱ ላይ። በቃ ቋጠሮ በሙሉ ነው የሚፈታለትና በጣም ነው ደስ የሚል ጸበል ነው ማለት ነው። እግዚአብሔር የተመሰገነ ይሁን። እኔ ብዙ ጸበሎች ተጠምቄያለሁኝ፣ ግን እንደዚህ ነፍስ ከስጋ ለይቶ ያለውን ችግር ፈቶ ወደ ራስ እንደገና ደግሞ ያቺ ወጣችውን ነፍስ ደግሞ አምጥቶ ወደ ስጋ ከቶ እንደገና ደግሞ ቆመን መሄድ፣ ይሄ ሞተን መምጣት ማለት ነውና ብቻ እግዚአብሔር ስራው ድንቅ ነው። ሰማዕቱ እንግዲህ በያላችሁበት እናንተ የሚጠብቃችሁ ቋጠሯችሁን ይፍታችሁ፣ ግን ለደጅ አብቃኝ በሉት ማለት ነውና ብዙዎቻችሁ የክርስትና ስም ሰጥታችሁ ነበር። ይዤ ኪዳነ ምሕረትም ቅዱስ ጊዮርጊስም ወስጄ እንግዲህ ጸሎት ቦታ ላይ ያስቀመጥኩታል ማለት ነውና መባ ሰጥቶኝ የነበረውና ያንን መባም ደግሞ የሰጣችሁኝ ያው ይዤ ወስጄ እዛ ውስጥ ያስገባውታል ከዚህ ከጎረቤቶች ጀምሮ ማለት ነውና እግዚአብሔር የተመሰገነው። እግዚአብሔር ስራው ድንቅ ነው ማለት ነውና እዚህ ጋር እንደምታዩት እንግዲህ አልወረድንም፣ ምግብ ተሰጠን ማለት ነውና ቅዳሜ ቀን ነበረ። ጠዋት ላይ ምንም ነገር አልበላንም። ከጎንደር ምንድነው ውሃ ገንዳ ነው ውሃ ገንዳ ብቻ እንደዛ የሚባል ቦታ ላይ አደርን። ከዛ ወደ ጎንደር ማለት ነው፣ ወደ ጎንደር ደግሞ ታጅባችሁ ነው የምትወጡት ማለት ነውና ብዙ ነገሮች አሉ መንገድ ላይ ማለት ነውና ብቻ እግዚአብሔር ይመስገንኛ ምንም የደረሰብን ችግርም የለም፣ የደረሰብን ነገር የለም። እግዚአብሔር የተመሰገነ። በሰላም በሰናይ ደግሞ ወደ ጎንደር ገባን።
እዛው እንደገባን ደግሞ ወንድማችን አሹዬ እንግዲህ ትኬታችንን ቆርጦ ከዛ በኋላ አብረን ወደ አዲስ አበባ እየመጣን ነበረና እግዚአብሔር ይመስገን እዚህ ጋር እንግዲህ እየቀረጽኩ ነበረ። ምግብ ከበላን በኋላ ልክ ልንወርድ አካባቢ ነበር የደረስነው። ከዛ በጣም ነው ደስ የሚለው። በስመ አብ ቅዱስ እንደመሆኑ የአውሮፕላን ውስጥ ስመጣ የተመቸኝ በጣም ደስ የሚል ነገር አለው ማለት ነው። ሲሄድ በጣም ፈርቼ ነበር። በቃ የሆነ ወደ ላይ ወጥቶ ወደ ታች ሲል በስመ ስላሴ በቃ እንጃ ነፍሴ እንዲውጥት ክፍል ያለች ነው የሚመስለኝ። ወደ ታች ዝቅ ሲል መሬት ሄዶ የተከሰከሰ ነው የሚመስለኝ። መቤቴን በቃ እንዲህ ነፍሴ ልትወጣ ልትገባ እያለች ማለት ነው። የማይሆን የለም እግዚአብሔር ይመስገን። ግን ወደ አዲስ አበባ ከጎንደር ወደ አዲስ አበባ ስንመጣ ግን እንደዚህ አይነት ብዙም እንትን ያለኝ ነገር የለም። ደስ በሚል ሁኔታ ነው የመጣ ነው። ከዛ ደግሞ አዲስ አበባ ኤርፖርት ደረስን። ከደረስን በኋላ እንደምታዩት በመኪና እቃችን እየመጣ ነው። በመኪና ደግሞ ወደ ውስጥ እየወሰዱን ነው ማለት ነው። እኔም እንግዲህ ቀረጻይ ለምን ይቀርብኛል ብዬ እየዞርኩኝ እየቀረጽኩ ነበረ ማለት ነውና ትላልቁ አውሮፕላኖች ማለት ነውና ከሀገር ውጭ ነው መሰለኝ የሚበሩት ማለት ነው። ትናንሾቹ ደግሞ ሀገር ውስጥ ነው የሚበሩት የሚመስለኝ ማለት ነው። እና ከዛ በኋላ ቀጥታ ወደ ቤት መጣንና ወለተ ማርያም ቤት ማለት ነው። እግራችን የታጠበ ነው ደስ ሲል። በስማ እግዚአብሔር አምላክ ይባርክሽ የኔ እናት። እግዚአብሔር ረጅም እድሜ ከጤና ጋር ይስጥሽ። የልብሽን ሐሳብ በቃ እግዚአብሔር አምላክ ይሙላልሽ ነው የምለው። እመቤቴን በቃ እኔ እንጃ መንፈሳዊ እህቶች አየሁ እንዳንቺ እኔ እንጃ። መድኃኒዓለም ብቻ እግዚአብሔር አምላክ እሱ ይጠብቅሽ የኔ እናት። አሁንማ እኮ ጠንክራለች እንዴ! ምግብ መብላት በስነ ስርዓት ጋንጩሩ ሲሄድ ጊዜ በቃ በፊት ራሱ በቃ ቁጭ ብላ ማዘዝ ነበር። አሁን ራሷ ታዛዥ ሆናለች። አዎ ታዛዥ። በፊት እቃው እኮ አታነሳም በቃ ደከመኝ ነው። አሁን ግን ቀጥ ብላ 5 ሊትር እኮ ተሸከም ነበር። አሁን እኮ 20ውን ሁሉም ከኛ እኩል ተሸክማ ነው። ከሄድሽበት ሁላ ተሸክማለች። ማንም ያገዛል ደቦሻል። አስተዳደግ እኮ ነው በነገራችን ላይ አስተዳደግ ለምሳሌ አንዳንድ ሰው ሁላ ተሸክማለች። ማንም ያገዛል ደቦሻል። አስተዳደግ እኮ ነው በነገራችን ላይ አስተዳደግ ለምሳሌ አንዳንድ ሰው እንደኛ አይነት አስተዳደግ ነው ነው ያደጉት አስተዳደግ ይለያል። በቃ ሞልቅ ብሎ ስላደጉ ይሄን ነገር ያውቁት ለነሱ አዲስ ነገር ነው። ለዚህ ነው ይከበዳል። ለማርያም ምን ልበል ታዲያ ድስታቸው ራሱ አንድ አይነት ከመምህር ተስፋዬ ባለፈው ቆርበናል አልሽ እኮ እሷ አለች። በጋራ አንድ ላይ ቆርባችሁ የለ መምህር ተስፋዬ እንትን ያለው ኦኬ ያንሳለ ይላል በዚህ ጊዜ ማለት ነው። ሻርጋ ባንዴ አይደለም ና በስተነት ነው እንዳታዩ ምን ሊያደርግላችሁ ምን ትጠቀማለች? ይሄ ነገር አትይያልኳት እኮ ነው። መንፈሷ ራሱ በቃ ይሄን ነው እንትን የሚልሽ ይቅርብሽ። ደብረ ብርሃን እንኳን ሲሄድ ወይ ሻወር ቤት ሲሄድ እግር ያብጣል። ምክንያቱም ቁጭ ስትሉ ደግሞ ወዲን የሚወርዳል። ለዛኛው ሶስታችንም እንትን እንጃ ያሹ እንትን ካለ ነው እንጂ ሶስታችንም ስናይ አሹ ለምዶታል አብጧል። በጣም ነበር ለየለ ጉዞ እንዴት ነበረ? መንገድ ስኬዱም ስመጣ
ቆይ ብለን ነው የምናወራሽ። የኛ ድራማ ቁጭ ብለን ነው የምናወራሽ። በልተን ነው የምናወራው። የተረጋግተን በሉ እንግዲህ እውነት የኛማ እኮ ድራማ ነው የሚመስለው። የእነሱማ ምክንያቱም በባህር ላይ ነው ዘና ብላችሁ ግን በጣም ለእናንተ ቅርብ ሆኖላችሁ ሊሆን ይችላል። ለእኛ ግን በጣም ነው የራቀብን። በጣም መልካም ነገር እኔ እግዚአብሔር ይስጥልን በእውነት ቅዱስ ጊዮርጊስ ይባርክሽ። እኔ ባልሄድም ነገር የእናንተን በረከት እንኳን ላገኝ እውነት እመቤቴ ማርያም ትባርክሽ፣ ተባረኪልን። ተባርክሻል። በርግጥ የቀረውንም ደግሞ እመቤቴ እንግዲህ ጠገብ ወደዛ ጠገብ ተራሽ አንቺ ነሽ። ተራዳንቺ ነው ተራዳንቺ ነው። የበረከት እኮ ነው። የሶስታችንም የአራታችንም እግር አጥባለች። ይሁንናት መልካችሁና ድምጻችሁን እኮ ባንድ አድርጎ ነው የፈጠረው ጌታ። አንቺ ደግሞ እየተቀየረብሽ ነው። ዝንጅብል እኮ ትላንት ጠጥቻለሁ። አንቺ ለቤት ስላደግሽ ነው። እነኛስ ለምንስ እኮ መብላት ጀምረሻል እኮ ተመስገን። እንዴ አይበቃችሁ? ኧረ እየበላን እቺት አንዷ እንግዳች ሽንት ቤት ናት። እንግዲህ አልታሰበ እንግዳ ነው የመጣልን። እሷ ራሱ በጣም ነው ደስ ያላት። ወደዚህ ሲባል በአንድ እንትን መጣችሁ። ግን የፋሚሊ ነው የምን ይዛችሁ ነው የመጣችሁት? አንድ ላይ ነው የመጣነው እኮ አራት አካባቢ ይችላል። እንጀራ ምን ነው ሰነፈት አንቺ አይበቃኝ? ምን ነው? እሺ ጨምራለሁ። ነግደው እንትን ተሸምቶ እንጂ ታርሶ አይደለም ብለሽ ነው? ነይ ቆይ እናንተ በልታችኋል? ማርያም ነው እንዴ? እንዴት እንደተሯሯጥ ነው። ስላሴ ስም የተባረከ ይሁን። አሜን። እንጀራ እጅሽን ወደዚህ ደርሰዋል። የበላ የሚሰጣል ለካሜራ ማኗን ይሰጣል። ጨምሪና አልናፈቀሽም? እንጀራ አሹ ስራ አረጋችሁት እያለ ምን አረጋችሁ? ስራ አረጋችሁት ጸበሉ ስለሚከብደን በቀን አንዴ ምግብ እየበላን ነው። በቃ እናንተ ሳይጠጣ ነው ቀኑን በሙሉ ማለት ነውና ምግብ አልበላንም። የበላነው ምግብ ያያያችሁ ጁስ እና ውሃ ያቺ ትንሿ ኬክ ማለት ነው። ቅዳሜ ነው እንግዲህ አስቡ። ቀኑን በሙሉ ጉዞ እየተጓዝን ነው የዋልነው ማለት ነውና ማታ አካባቢ ነው የደረስነው። ከዛ እንግዲህ የልባውቃ ወለተ ማርያም ምግብ ሰርታ ምናምን አበላችን፣ አጠጣችን፣ እግራችን አጥባ እንደዚህ ፋረገችን ማለት ነውና እመቤቴ ማርያም ትጠብቅልን ብላችሁ በጸሎታችሁ አስቧት። ወለተ ማርያም ብላችሁ እውነት በቃ ድንቅ ልጅ ናትና እመቤቴ ማርያም እሷ ትጠብቃት ከነ ባለቤቷ ከነ ቤተሰቦቿ። ደግሞ እህትየውም አለች። በእምንዬ እመቤቴ ማርያም አንቺንም ጠብቅሽ የኔ እናት። እንግዲህ የጉዞ ጥያቄ ካላችሁ ጠይቁኝ፣ በቪዲዮ መልስላችኋለሁ። ስለ ስውሯ ማርያም ደግሞ ትንሽ እላችኋለሁ በሚቀጥለው ጊዜ። ቪዲዮውን ግን ቻናሌ በጣም ስለተመታ ላይክ እያረጋችሁ ሼር እያረጋችሁ ኮሜንት እየጻፋችሁ አበረታቱኝ። ሰላማችሁ ይብዛልኝ። በሚቀጥለው ቪዲዮ እንገናኛለን። ስለ በርሜል ብዙ ማውራችኋለን አወራችኋለሁ ማለት ነውና ሰላማችሁ ይብዛልኝ። ሰላም ሁኑልኝ።